ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በይፋት ቀጠና በይፋት አካባቢ ስላለው ሁኔታ አንዳንድ መረጃዎችን አቀበላችኋለሁ። እንደዚሁም ደግሞ የፋኖ አንድነትን በተመለከተ ምን አዲስ ነገር አለ የሚል ብዙም የተለየ አዲስ ነገር ባይኖርም አንዳንድ እስካሁን ያለውን ሁኔታ በምን ደረጃ ላይ እንዳለም የምላችሁ ነገር ይኖረኛል። እንግዲህ ያው በሸዋ እንደምታውቁት የከፍተኛ የሆነ ላለፉት 2 ዓመት ተኩል አገዛዙ በሸዋ የአየር ወለድ ኃይልን ነው ወደዛ አካባቢ አሰማርቶ ህዝብን ለመጨፍለቅ፣ ህዝብን ለመግዛት፣ ህዝብን ለማፈን፣ ፋኖችንም ለመደምሰስ፣ ህዝቡንም ትጥቅ ለማስፈታት ሲጥር የነበረው። ሆኖም ግን ይሄው እስካሁን ድረስ እዛ አካባቢ እንዳሰበው እና እንዳቀደው ፋኖችን አጥፍቶ ሙሉ ለሙሉ ያን አካባቢ ሁሉ ተቆጣጥሮ የፈለገውን ነገር ማድረግ አልቻለም። እናልኳችሁ ከ120 ሚሊዮን የሚሆን ህዝብን የሚቆጣጠር መንግስት ነው፣ አገዛዝ ነው። በገንዘብ በእጁ ነው። በጣም ከፍተኛ የሆነ ሰራዊት ነው ያለው። ወደ 10 ምናምን እዞች አሉ። ከነዚህ መካከል ደግሞ አንዱ እዝ ልዩ ስልጠና የወሰደ ልዩ ትሬኒንግ የወሰደ የአየር ወለድ እዝ ነው። ኮማንዶዎች ያሉበት ማለት ነው። እና ይሄ የአየር ወለድ እዝ በሌሎች እዞች ለምሳሌ 6 ወር የሰለጠነ በአየር ወለድ ብዙ ጊዜ 2 ዓመት የሰለጠነ በጣም እነዚህን የአየር ወለድ ታጣቂዎችን የአየር ወለድ ኮማንዶችን ለማሰልጠን በጣም ብዙ ገንዘብ፣ ብዙ ወጪ፣ ብዙ ኤነርጂ ነው የጠፋው። እና እንደዚህ ምርጥ ከጦር ኃይሎች ከአገዛዙ ጦር ምርጥ የሚባለው ኃይል እንግዲህ የአየር ወለድ ጦር ነው። እና የአየር ወለድ እዝ አለ። ይህን እዝ የሚመራው ጀነራል ሹማ አብደታ ይባላል። ሌፍተናንት ጀነራል ሹማ አብደታ ይባላል የአየር ወለድ አዛዥ። እና ራሱ ጀነራል ሹማ አብደታ ራሱ የሰሜን ሸዋ ኮማንድ ቀጠና ኃላፊ ሆኖ ራሱ ጦርነቱን ራሱ ሲመራው ነው የነበረው። እና ለረጅም ጊዜ ማለት ነው 101ኛ 102ኛ 103ኛ በቃ የአየር ወለድ ክፍለ ጦሮች በሙሉ እዛ ነው ያሉት ማለት ይቻላል። ብዙዎቹ ሌሎችም እርግጥ በሌሎች አካባቢ የሚሰማሩ አሉ። ግን በዋናነት ግን በሸዋ የአየር ወለድ ጦር ነው ያለው። እና ይሄን የአየር ወለድ ጦር በመቋቋም ፋኖች እስካሁን ደረጃ ድረስ እንግዲህ ያው በተጠናከረ መልኩ ራሳቸውን መክተው ነው ያሉት። አልጠፉም ማለት ነው። አልጠፉም እንኳን ሊጠፉ በአሁኑ ጊዜ በሸዋ ፋኖ ውስጥ 2 አደረጃጀት ነው ያለው። በዚህ በፊትም በሸዋ ያለው ወታደራዊ ጥንካሬ፣ ወታደራዊ ብቃት ብያችሁ ፕሮግራም ሰርቻለሁኝ። 2 ኮሮች አሉ። በአጠቃላይ 4 ኮሮች አሉ። 2 ኮሮች በአንድ ውዝ፣ 2 ኮሮች በአንድ ውዝ። አንዱ ውዝ የሸዋ በመከታው ማሞ የሚመራው ሸዋ ጠቅላይ ግዛት እዝ ነው። አንደኛው እዝ ደግሞ በኢንጂነር ደሳለኝ ሲያስብ ሸዋ የሚመራው የአፋብኃ አሳምነው እዝ ነው። እና እነዚህ 2 እዞች በእያንዳንዳቸው ውስጥ 2 ኮር አለ። በኮሮች ውስጥም ደግሞ አንዱ በሸዋ ጠቅላይ ግዛት እዝ ውስጥ ወደ 10 ክፍለ ጦሮች ሲኖሩ በአፋብኃ አሳምነው እዝ ደግሞ ወደ 9 ክፍለ ጦሮች አሉ። በአጠቃላይ ሸዋ ውስጥ ወደ 19 የፋኖ ክፍለ ጦሮች አሉ። 4 ኮሮች 19 ክፍለ ጦሮች አሉ፣ 2 እዞች። እና እነዚህ 2 አደረጃጀቶች በአንድ ላይ ሆነው አንድነትን ፈጥረው የተጠናከረ ኃይል በሸዋ እንዲፈጠር ብዙ ፍላጎት ነበረ። በዚህም ብዙ ጥረቶች ተደርገዋል። በላይ አቶ ኢንጂነር ሳስብ ሸዋ መሪ ከመሆኑ በፊት አቶ አሰግድ መሪ የነበረ ጊዜ በእነ አቶ አሰግድና በእነ ሻለቃ መከታው በኩል ብዙ ንግግሮች ተደርገዋል። ነገር ግን እነዛ ንግግሮች ፍሬ አላፈሩም። አንድ ጊዜ የይፋት ሽማግሌዎች ሁለቱን ለማገናኘት ሞክረው ነበር፣ አልተሳካም። እንደገና ደግሞ ውጪ ባሉ በመምህር ዘመድኩን በኩል እንደዚሁ ብዙ ጥረት ተደረገ። ከእያንዳንዳቸው 5 ሰው ኮሚቴ ተመቶ ብዙ ጥረት ተደረገ፣ እሱም አልተሳካም። ብዙ ቤትና የት ከሄዱ በኋላ ብዙም አልተሳካም። እንደገና 3ኛ ደግሞ እዛው አገር ቤት ባሉ ሽማግሌዎችና አገር ቤት ባሉ ሌሎች የፋኖ አደረጃጀቶች በነኮይ ፋንታው በነ ሻለቃ መሳፍንት ጥረት እንደዚሁም አገር ቤት ውስጥም ደግሞ አሉ ሜዳ ላይ ያሉ በእነሱ ጥረት እንደዚሁ ብዙ ጥረት ተደርጎ ሁሉን ነገር አቶ አሰግድ እያለ ሁሉን ነገር ጨርሰው ተፈራርም በኦልሞስት ሁሉ ነገር ተስማምተው በ3 ቅድመ ጉዳዮች ዙሪያ መስማማት አቅቷቸው ነበረ። እነሱንም ቅድመ ሁኔታዎች ሁሉ ሪዞልቭ አድርገው ሁሉ ነገር እንደውም አንዱ ከአደራዳሪዎች መካከል አንዱ
በቃ ብዙ ዝርዝር ሊነግረኝ ፈቃደኛ አልነበረም። አቶ ግርማ ደስ ይበልህ በቃ የደከምንበት የለፋንበት ነገር እውን ሆነ ብሎ ሁሉ ነግሮኝ ነበርና በጣም 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 ደስ የሚል ሁኔታ ነበር። ይሄ እንግዲህ አፋሕድ የሚባለው ከመቋቋሙ በፊት ነው እና ያ ከመሆኑ በፊት ልክ ያ ሁሉ ነገር ከሆነ በኋላ እንደገና እሱ ደግሞ መሪ ማን ይሁን በሚለው ላይ ሳይስማሙ ቀሩና ተበተነ። ስለዚህ አቶ አሰግድ መሪ ሊሆን አለ ይላል፣ በዚህ በኩል መከታው ማሞ መሪ መሆን አለብኝ በሚል ሳይስማሙ ቀሩ ማለት ነው። ሳይስማሙ ቀሩ መሪ በመምረጥ ላይ መሪ ማን ይሁን በሚለው ላይ ሳይስማሙ ቀሩና ተበተነ። ከዛ በኋላ አፋሕድ የሚባለው ድርጅት ተቋቋመ። አፋሕድ ሲቋቋም የሸዋ ጠቅላይ ግዛት አንድ ሆነው የጎንደር ጠቅላይ ግዛት አንድ ሆነው ሁሉም ጠቅላይ ግዛቶች አንድ ሆነው እንደ ጠቅላይ ግዛት ደግሞ እኩል ተወካዮች ልከው ወደ አንድነት መምጣት ሲገባ ተቻክለው በጎጃም በሸዋ ያሉትንም ሁለት እዞች በጎንደር ያሉትንም ሁለት እዞች እንደዚሁ ጎጃምንና ደግሞ ወሎን ተይዞ ያሉት እዞችን እንዳለ ተይዞ አንድነትን መሰረታለን በሚል ንግግር ጀመሩ። ይሄ ንግግር በዋናነት በጎጃም የፋኖ አመራሮች እንትን ያለ ነው እና ያ ንግግር አንድ ወር ከምናምን በኋላ ንግግሩ ከተደረገ በኋላ ኦልሞስት አፋሕድ የሚባል ድርጅት ሰየመው። ኦልሞስት ብዙ ነገሮችን ተስማምተው መጨረሻ ላይ እስክንድር ነጋ መሪ ይሁን ዘመነ መሪ ይሁን በሚል ውዝግብ ተነስቶ እሱም በተነ እና የዛን ጊዜ እነ ሻለቃ መከታው ማሞ የአፋሕድ አባል ሆኑ ማለት ነው። የሸዋ ጠቅላይ ግዛት እዚህ የአፋሕድ አባል ሆነ። አሁን የሸዋ ጠቅላይ ግዛት እዚህ የአፋሕድ አባል በሚሆኑበት ጊዜ እስክንድር ነጋን መሪያቸው አደረጉ ማለት እና እነ ሻለቃ መከታው ይሄን ውሳኔ ሲወስኑ እታች ያሉ ክፍለ ጦር አዛዦችን፣ የብርጌድ አዛዦችን፣ እታች ያሉ ሌሎች አመራሮችን አማክረዋል። ሻለቃ መከታው ማሞ ያው እስክንድር ነጋ ወደ ሚሊዮን ብሮች ገንዘብ አለኝ ውጭ ሀገር ገንዘብ ድጋፍ አስመጣለሁ የሚል ቃል ስለገበላቸው ከእስክንድር ነጋ ድጋፍ ፈልገው ገንዘብ ፈልገው ነው በቃ ዩኒላተራሊ እስክንድር ነጋና ማነው ሻለቃ መከታውና እሱ ጋር ያሉ የተወሰኑ ሰዎች የወሰኑት ውሳኔ እንጂ የሸዋ ጠቅላይ ግዛት ፋኖች ታች ያሉት ፋኖችም የሻለቃም የብርጌድ የክፍለ ጦር ፋኖችም ተነጋግረው ወስነው ተመካክረው በአመራር ደረጃ ያደረጉት ውሳኔ አለ። ስለዚህ እስክንድር ነጋን በሸዋ ጠቅላይ ግዛት ላይ የጫነው ራሱ መከታው ማሞ ነው ማለት ነው። ከዛ በኋላ ምንድነው የሆነው? እዛው የሸዋ ጠቅላይ ግዛት ውስጥ ያሉ በርካታ ፋኖች በዚህ ውሳኔ አንቀበልም፣ አፋሕድን አንቀበልም ብለው ከሸዋ ጠቅላይ ግዛት የወጡበት ሁኔታ ነው ያለው። ለምሳሌ በፈቃዱ በላይ ክፍለ ጦር የሚባለው በፊት የአሳምነው ብርጌድ ይባል ነበር። ደራ አካባቢ የሚንቀሳቀስ እሱ አቋሙን በይፋ አሳውቆ እኛ አፋሕድን አንቀበልም፣ የሸዋ አንድነት እንዲኖር እንፈልጋለን፣ እስክንድርንም አንቀበልም በሚል ይለያሉ። እንደዚሁ በተመሳሳይ ሁኔታ በአቶ ፋኖ ኢሳያስ ደመቀ የሸዋ ጠቅላይ ግዛት እዝ የዘመቻ መምሪያ ኃላፊ የነበረ በጣም ትልቅ ሰው፣ በጣም ቁልፍ ሰው፣ በሸዋ ጠቅላይ ግዛት ውስጥ ቁልፍ የሆነ ሰው እሱም በልዩነት ከነመከታው ይለያል። እንደዚሁም ደግሞ የሸዋ ጠቅላይ ግዛት እዝ የ70 ክፍለ ጦር ወደ 6 ሻለቆች አሉ። ከ6 ሻለቆች ናሁሰናይ ሻለቃ ከምትባለው ውጪ እሷም ተቆርጣ ለብቻዋ ስለነበረ ከናሁሰናይ ሻለቃ ውጪ የተቀሩት በሙሉ 70 ክፍለ ጦር እነሱም ከሸዋ ጠቅላይ ግዛት ይለያሉ እና የነመከታው ሲንግል ሃንድሊ ከሌሎች አመራሮችን ሳያማክሩ ወደ እስክንድርን መሪ አድርገው በመምረጣቸው የሸዋ አፋሕድ ውስጥ በመቀላቀላቸው አፋሕድ ውስጥ መፈጠረ ከጀምሩ ስንጥቅ ፈጠረ እና አፋሕድ ከዛን ጊዜ ጀምሮ ነው እንግዲህ የሸዋ ጠቅላይ ግዛት እዝ መዳከም የጀመረው። አድማጮቻችን ተመልካቾቻችን መዳከም የጀመረው አሁን በዚህ ሂደት ነገሮች እየተበላሹ ሲመጡ የሸዋ ጠቅላይ ግዛት እዝ ፋኖች አመራሩ እንደገና ስብሰባ አድርጎ ሸዋን አንድ ማድረግ አለብን፣ ሸዋን አንድ ካላደረግን ወደፊት መሄድ አልቻልንም፣ ወደፊት ልንገሰግስ አልቻልንም፣ ስለዚህ ሸዋ አንድ ማድረግ አለብን በሚል ከእያንዳንዱ ከነመከታው 5 ሰዎች እና እዛ 5 ሰዎች ውስጥ አማንሸቱ ፋኖ አማንሸቱ እንደነበረበት አውቃለሁ። ፋኖ አማንሸቱ ማን ነበር? አንዱ ደግሞ ዮናስ የሚባል የፖለቲካ ዘርፍ ውስጥ ቁልፍ የሆነ ሰው ፋኖ ዮናስ፣ ዶክተር ጌታ መሳይ የመሳሰሉ ሰዎች ነበሩበት ተወካይ ሆኖ የቀረቡ ማለት ነው። በዛኛው ሳይድ ደግሞ በነ ኢንጂነር ደሳለኝ ሳይድ ደግሞ እንደነ ንጋቱ እንደነ
አብደላም እዛ ውስጥ እንደነበረ አውቃለሁ እና የተወሰኑ ምክትል አዛዥ የነበረው ደግሞ ፋኖ መቶ አለቃ ልመነው እነዚህ ሁሉ አንድ ላይ ሆነው አሉበት ማለት ነው። እና እነዚህ ውይይት አድርገው ብዙ ነገሮችን ተስማምተው ብዙ ነገር ከጨረሱ በኋላ እነ መከታው ማሞ ከአፋህድ እንደሚወጡ ስምምነት ይደረሳል። ከአፋህድ እንደሚወጡ ስምምነት ይደረሳል። ከዛ አደረጃጀት ላይ ያው አሁንም መሪ ማን ይሁን በሚል ሳይስማሙ ይቀራሉ። ስለዚህ ይሄ እንግዲህ ያለፈው ዓመት አካባቢ ነው እና ለአራተኛ ጊዜ የሸዋ አንድነት ምን ሆነ ማለት ነው? የሸዋ አንድነት ፈረሰ። አሁን ለአራተኛ ጊዜ የሸዋ ፋኖች አንድነት ሲፈርስ እንግዲህ ተመልከቱት። ለዚህ ሁሉ ተጠያቂው ማን ነው? ህዝቡ የሸዋ ፋኖች አንድ እንዲሆኑ ይፈልጋል። በሁለቱም እዞች ያሉ የሰራዊቱ አባላት የሸዋ ፋኖች አንድ እንዲሆኑ ይፈልጋሉ። ለትግሉ በጣም አስፈላጊ ነው። ነገር ግን እንዳልኳችሁ እነ ሻለቃ መከታው ማሞ በተለይ በዋናነት እነ ሻለቃ መከታው ማሞ ባለ ችግር እንደዚሁም በተወሰነ መልኩ ደግሞ አሳምነው እዛ አመራሮችም ጋር ባለ ችግር ግን በዋናነት እነ ሻለቃ መከታው በዋናነት ደግሞ እነ ሻለቃ መከታው ጋር ያለው ችግር ከእስክንድር ነጋና ከአፋሕድ ጋር በተገናኘ ነው። ከእስክንድር ነጋ ጋር ከአፋሕድ ጋር እዛ ያሉ የሸዋ ጠቅላይ ግዛት ውስጥ ያሉ አመራሮች በጥቅምም በተለያየ መንገድም ስለተያያዙ የሸዋን አንድነት ማሳለጥ አልተቻለም። እንደውም አሁን ከዛ በኋላ ምን ሆነ? ነገሮች እንደውም በእንቅርት ላይ ጆሮ ደግፍ እንደሚባለው ነገሮች እንደውም እየተባባሱ መጡ። አሁን ምን አቋም ተወሰደ? በሸዋ ጠቅላይ ግዛት ውስጥ በአፋሕድ ውስጥ ምን አቋም ተወሰደ? አሁን ጎጃም አካባቢ እነ ዘመነ አንድ ያደረጉት ነገር ምንድነው? ጎጃምን አንድ በሚያደርጉበት ጊዜ እስክንድር ነጋ ከነዘመነ ጋር ጠብ ውስጥ ስለገባ እስክንድር ነጋ ምንድነው ያደረገው? በህዝብ ገንዘብ የተሰበሰበን ገንዘብ በመያዝ ጎጃምን ለመከፋፈል ማስረሻ ሰጤን በማምጣት ለማስረሻ ሰጤ ገንዘብ በመስጠት ተመልከቱ። ማስረሻ ሰጤ ማለት ከተመስገን ጥሩነህ ጋር መመሪያ እየተቀበለ የሚሰራ ለብአዴን የሚሰራ ማለት ነው። እነ ማስረሻ ሰጤን በማጥራት ከነ ማስረሻ ሰጤ ጋር እዛ መርጦ ለማርያም ጎንቻ አካባቢ የተወሰኑ ፋኖዎችን በመግዛት ጎጃምን ለመከፋፈል የአማራ ህዝባዊ ሰራዊት የሸዋ የጎጃም እዝ የሚል መሰረት አስቀምጧል። ያችሁ ጎጃም አንድ ሆኖ ነገር ግን ጎጃምን ለመከፋፈል ሸዋ ላይ ተቀምጦ የጎጃም ፋኖዎችን ለመከፋፈል ማስረሻ ሰጤን በመጠቀም ለቆሻሻ ስራው ለደርቲ ስራው ማስረሻ ሰጤን ከኬት እንዳመጣው አላውቅም። ማስረሻ ሰጤን በመጠቀም አገዛዙም ደግሞ አቀበለው። እስክንድር ጎጃምን ለመከፋፈል ካሰብክማ ይሄው ማስረሻ ሰጤ ያለለ ተብሎ ማስረሻ ሰጤን አቀበለው። ማስረሻ ሰጤን ከጨማረገና እስክንድር ነጋ የአማራ ፋኖ ህዝባዊ ሰራዊት ብሎ ይጠራ የነበረውን ያንን ስራ መስራት ጀመረ። አሁን የዚህን ጊዜ እንደዚሁም ደግሞ እንደነ ኮሎኔል ጌታሁን ያሉትንም በቃ በጎጃም ውስጥ ክፍፍል ለመፍጠር ሞክሯል። የዚህን ጊዜ እነ ሻለቃ ዝናቡ ወሳኝ እርምጃ ነው የወሰዱት። ጎጃም እንዲከፋፈል አንፈቅድም፣ በስንት መስዋዕትነት ብዙ ደም ፈሶ ብዙ ዋጋ ከፍሎ የጎጃም ፋኖ አንድ ሆኖ በጎጃም ውስጥ ክፍፍል አንፈጥርም በሚል አውቶማቲክ የሆነ አክሽን በገንዘብ ተገዝተው እስክንድር ነጋ ሸዋ ተቀምጦ የሚያደርገውን ነገር አከሸፉበት እና እዛ አካባቢ የነበሩት ጎጃም እንዲከፋፍሉ በእነ ማስረሻ ሰጤ ተጸንስሶ የሚሰራውን የነበረ ነገር እነ ዝናቡ መርጦ ለማርያም አካባቢ ኃይል ልከው በእነ ማስረሻ ሰጤ የተታለሉትን ሁሉ ወደ አምጥተው እንደገና ሪሃቢሊቴት እንዲያደርጉ አድርገው የኃይል እርምጃ ወስዶ ያንን ነገር አስተካከሉት። በተመሳሳይ ሁኔታ እነ ኮሎኔል ጌታሁንም እንደዚሁ ወደ በአቸፈር ምናምን አካባቢ እንደዚሁ ተመክረው ሽማግሌ ተልኮ በሽማግሌ ብዙ ነገሮች እንዲስተካከሉ ተደርጎ እነ ኮሎኔል ጌታሁንም አልሰማ ስላሉ ኮሎኔል ጌታሁንም እዛ ላይ በሱ ስር የነበሩትንም ሰራዊት ወደዚህ እንዲመጣ አደረጉ። ኮሎኔል ጌታሁን እጁን ላገዛዙ ሰጠ። ስለዚህ እነ ዝናቡ ያደረጉት ነገር ምንድነው? ፋኖን የሚከፋፍለውን ነገር ከወዲሁ አስተካከሉ። ስለዚህ አሁን እነ መከታው ጋር ያሉ አንዳንድ ትንሽ ግንዛቤ የሚጎላቸው አመራሮችም ራሱ እስክንድር ነጋም በሸዋ ውስጥ ልክ ጎጃም እነ መከታው እንዳደረጉ ሌሎች የጎጃም አደረጃጀቶችን ሌሎች የሸዋ አደረጃጀቶችን በጉልበት ጠቅልለን በሸዋ ጠቅላይ ግዛት ስር ፋኖን አንድ እናደርጋለን የሚል ውሳኔ ያሳልፍ ከሸዋ ጠቅላይ ግዛት እዝ ውጪ ሸዋ ውስጥ የሚንቀሳቀስ ምንም አይነት ፋኖ አይኖርም የሚል ውሳኔ ያሳልፍ በመግለጫ ያንን ውሳኔ ገለጹ።
ከዛ በኋላ ምንድነው ያደረጉት? በሌሎች የፋኖ አደረጃጀቶች ላይ ሌሎች የፋኖ አደረጃጀቶችን በጉልበት ለመጠቅለል ውጊያ በሌሎች ላይ ከፈቱ። እንኳን አንድ እንዲሆኑ ስንጠብቅ ጭራሽ ውጊያ ከፈቱ። በቃ በሸዋ አንድ ኃይል ነው መኖር ያለበት። አዎ በሸዋ አንድ ህዝብ መኖሩ ጥሩ ነው፣ ግን ያ በውይይት በንግግር ሰጥቶ በመቀበል ራስን ዝቅ በማድረግ በሐሳብ ነው እንጂ በጉልበት አይደለም። እነ መከታው ግን እነ እስክንድር ነጋ ግን በቃ አፋህድ ቤዙን በተለይ እነ ሻለቃ ሀብቴም አፋህድን አንፈልግም ስላሉ ቤዙን በጎንደር እያጣ ነው፣ በወሎም እነ ኮሎኔል ፋንታሁን ባዷቸውን እየቀሩ ነው። ስለዚህ ያለው ለአፋህድ አለ የሚባለው ዋናው አሁን ያለው በጎንደርም እነ ጌታ አስራዳ አይታመኑም፣ ነገ ሊከዱን ይችላሉ፣ እነ ደረጀ ነገ ሊከዱን ይችላሉ። ስለዚህ አስተማማኝ ያለው አፋህድ ለኔ ድርጅት አስተማማኝ ያለው ሸዋ ብቻ ስለሆነ ሸዋ አንድ ነገር መጠናከር አለበት በአፋህድ ስር። ስለዚህ ሁሉ ሸዋ በአፋህድ ስር መሆን አለበት በሚል ውሳኔ አሳልፈው በሌሎች የፋኖ አደረጃጆች ላይ እርምጃ ወሰዱ። ያንን በሚያደርጉበት ጊዜ ደብረ ብርሃን አካባቢ የነጎድጓድ ክፍለ ጦር የአፋብኃ የነጎድጓድ ክፍለ ጦር ላይ ውጊያ ከፍተው ሳይታሰብ ውጊያ ከፍተው እጅግ በጣም ብዙ ጉዳት ነው ያደረሱት። አድማጮቻችን፣ ተመልካቾቻችን በናደው ክፍለ ጦር ላይ እንደዚሁ ወደ መራቤቴ አካባቢ እንደዚሁ ጉዳት ፈጽመው ብዙ ፋኖችን ጨርሰዋል፣ ብዙዎችን ረሽነዋል። ይህንን በማድረጋቸው ደግሞ ራሱ የሸዋ ጠቅላይ ግዛት ውስጥ ለምንድን ነው ወንድሞቻችን ላይ ምን ተኩሰው ብለው ጥያቄ በማቅረባቸውም እዛው የሸዋ ጠቅላይ ግዛት ውስጥ ያሉ የፋኖ አደረጃጀቶች፣ የፋኖ መሪዎች፣ ፋኖዎችም እንደዚሁ ታስረዋል። ለምሳሌ የቀስተን ብርጌድ ዋና አዛዥ የነበረው ግርማ ፈሌን እንደ ምሳሌ መጥቀስ ይቻላል። ግርማ ፈሌ ተረሽኗል። ስለዚህ ምንድነው እነመከታው በቃ ሸዋን በጉልበት አንድ እናደርጋለን ብለው ከነስነስ እንግዲህ የሸዋ ፋኖችን በጉልበት አንድ እናደርጋለን ብለው በሸዋ ፋኖች ላይ በከፈቱት ውጊያ አንደኛ በዛኛው ወገን ብዙ ሰው ጨረሱ። ያንን በሚያደርጉበት ጊዜ ደግሞ እነሱም ጋር እንደዚሁ ብዙ ሰው አለ። ስለዚህ ፋኖ ለፋኖ ባደረገው ውጊያ ከሁለቱም ሳይድ ወጣቶች አለቁ። ያ ብቻ አይደለም። ያንን በማድረጋቸው የህዝብን ቅቡልነትና የህዝብን ተቀባይነት አጡ። የህዝብን ቅቡልነትና ህዝብ እነሱን መደገፍ አጣ። ያንን በማድረጋቸው በመካከላቸው የበለጠ ስንጥቅ ተፈጠረ። ያንን በማድረጋቸው የሸዋ ጠቅላይ ግዛት ህዝብ ተዳከመ። የሸዋ ጠቅላይ ግዛት ህዝብ ተዳከመ። ጠንካራ ይባል የነበረው በተለይ አፋሕድ ውስጥ ከመግባቱ በፊት ጠንካራ ከሚባሉ እዞች መካከል አንዱ የነበረው የሸዋ ጠቅላይ ግዛት ህዝብ ተዳከመ። ከዛ ምንድነው የሆነው? አድማጮቻችን፣ ተመልካቾቻችን ወደ መራቤቴ አካባቢ ለምሳሌ የሚዳ ወራሞ ወረዳ፣ የሚዳ ከተማ፣ የመራኛ ከተማ፣ የሬማ ከተማ እነዚህ ከተሞች በአስተማማኝ ሁኔታ በሸዋ ጠቅላይ ግዛት ስር ነበሩ፣ በነግርማ ፈሌ ስር ነበሩ። እነዚህን ቦታዎች በሙሉ አገዛዙ መልሶ ተቆጣጠረ። እነመከታው እዛ አካባቢ የነበረውን የነሱን ጦር ፋድን አልተቀበለም፣ እስክንድርን አልተቀበለም ብለው በነሱ ጦር ላይ በቀስተን ብርጌድ ላይ እርምጃ ወስደው፣ ነገር ግን እዛ አካባቢ ያሰማሩት ክፍለ ጦር እዛ አካባቢ መቆየት አልቻለም። ለምን? ቦታውን ስለማያውቅ ከሌላ ቦታ አምጥተው ስለሆነ እዛ ያሰፈሩት ያን ቦታ መቆጣጠር አልቻለም። አገዛዙ በቀላሉ እነዛን ቦታዎች ተቆጣጠረ። መራቤቴ አካባቢ የናደው ክፍለ ጦር ነበር እና የናደው ክፍለ ጦር ላይ እንደዚሁ ውጊያ ከፍተው የናደው ክፍለ ጦር እንዲዳክም አደረጉ። በነገራችን ላይ የዛኛው እዝ አደረጃጀት ወታደራዊ አዛዥ ባዩ አለባቸው ራሱ ቆስሎ በቅርብ ነው አገግሞ እንደገና ይመጣ። ያን ያህል ነው የሸዋ ጠቅላይ ግዛት እዝ አፋሕድ በሸዋ ፋኖ ላይ እርስ በርስ አለመተማመን፣ እርስ በርስ መጠራጠር፣ እርስ በርስ በቃ አይደለ መናቆር እንዲኖር አድርገዋል። መንፈሱ እንዲደፈርስ በሸዋ ፋኖች መካከል ያለው መንፈስ እንዲደፈርስ አድርገዋል። እና ብዙ እንደውም ወደ ከሰም ክፍለ ጦር ራሱ እንትን ለማለት የከሰም ክፍለ ጦርን ራሱ በኃይል ለመጨፍለቅ ወደ ከሰም ክፍለ ጦር ራሱ ሰራዊት አሰማርተው በጣም የሚያሳዝነው ምንድነው ወደ ከሰም ከተማ ራሱ መከታው ሰራዊት አሰማርተው ከሰምን በኃይል ለመገበር አሰማርተው በቃ ይተያዩ ነበር። እና አንድ የከሰም አካባቢ ያለ አመራር ደውዬ አንድ በዛም ወቅት ሳናገረው እናያቸዋለን አለኝ። እና የዛን ጊዜ ደግሞ በተለያየ በሁለት ያገዛዙ ኮር ከሰም ክፍለ ጦር ላይ አሁን የከሰም ኮር የሚባለው ላይ ውጊያ ከፍቶ ነበር። ስለዚህ በአንድ በኩል እነመከታው መጥተው ይወጉናል በሚል የተወሰነ ሰራዊት እነሱን እየጠበቀ ነበር።
በሌላ በኩል ደግሞ ከአገዛዙ ጋር አይዋጉ ነበር። ተመልከቱ። መሆን የነበረበት እንደውም እነመከታው ከከሰም ጋር ሆነው አገዛዙ መውጋት ይገባቸው የነበረ እሱ ነበር። ግን አሁን የተወሰነ ኃይል የከሰም ኮር ተመልከቱ፣ በአንድ በኩል ከአገዛዙ ጋር ስንዋጋ እዚህ ጋር እነመከታው እንዳያጠቁን በሚል እስከዛ ደረጃ ድረስ በጣም በሸዋ የፋኖ ትግል ውስጥ ትልቅ ችግር ነው እና ይሄ ምን ፈጠረ ወገኖቼ? የሸዋ ጠቅላይ ግዛት እዝ እንዲዳከም አደረገው። አሁን አንድ ካርታ ላሳያችሁ። ሰሞኑን በይፋት ቀጠና ምን ተፈጠረ ለሚለው እዚህ ካርታ ላሳያችሁ። እዚህ ጋር የምታዩት ካርታ አድማጮቼ እንግዲህ ይሄ ወደ ይፋት ቀጠና ነው ወስዳችሁ የሬማና ሚዳ መራኛ ምናምን ያለው እንቶ መራቤቴ ምናምን በምዕራብ ያለው እንተዋለን። እሱም አሁን ወደ ይፋት ስንመጣ ይፋት ውስጥ በጣም ጠንካራ ያገዛዙ ቦታዎች ይቅርታ የነመከታው የሸዋ ጠቅላይ ግዛት ቦታዎች አስተማማኝ ቦታዎች የሚባሉት በሞጃና ወደራ ወረዳ ዋና ከተማ ሰላ ድንጋይ፣ ሳሲት ደግሞ ሌላ ከተማ ናት እና ሳሲት ማለት በድሮን ጥቃት ከቤተ ክርስቲያን ክርስትና አስነስተው ሲወጡ ጥቃት የተፈጸመበት ቦታ ነው እና ሳሲትና ሰላ ድንጋይ እና ይሄ አካባቢ ሞጃና ወደራ በሸዋ ጠቅላይ ግዛት ስር ነበር። በብዛት እዚህ አካባቢ የሸዋ ጠቅላይ ግዛት እዝና የነጎድጓድ ክፍለ ጦር ነበር እዚህ አካባቢ የነበረው። ሆኖም ግን ምንድነው የሆነው? የነጎድጓድ ክፍለ ጦርን በቃ ውጊያ ከፍተው በነጎድጓድ ክፍለ ጦር ላይ እነመከተው ውጊያ ከፍተው የነጎድጓድ ክፍለ ጦር ተዳከመና በቃ ተበተነ። እንደገና ተደራጅቶ የነጎድጓድ ክፍለ ጦር መንቀሳቀስ የጀመረ። አሁን ይሄን አካባቢ እንግዲህ እነማን ያዙ? ይሄን አካባቢ እነመከታው ያዙ። ሰላ ድንጋይ ብዙዎቻችሁ የምታስታውሱ ከሆነ እነ ሻለቃ አቶ ምንተስኖት ጋሽ ምንተስኖት ከሰላ ድንጋይ ባንክ ከአቢሲኒያ ባንክ ገንዘብ ወጥቶ ወደ ሌላ ቦታ በሚሄድበት ጊዜ ለመከላከያ የሚሰጥ መስሏቸው አንዳንድ ፋኖች ያንን ገንዘብ ወስደውት ነበር። ግን ባንኩ ከሰላ ድንጋይ ወደ ሌሎች ባንኮች ለህዝብ አገልግሎት የሚሰጥ ስለነበረ ያ ገንዘብ እንደገና ለባንኩ እንዲመለስ ተደረገና ለባንኩ ሲመለስ ጋሽ ምንተስኖት ለአቢሲኒያ ባንክ ገንዘቡን ሲያስመልሱ የሚያሳይ ቪዲዮ ወጥቶ ነበር የምናስታውስ ከሆነ። ያ ማለት ምንድነው? ሰላ ድንጋይን የሞጃና ወደራ ወረዳ ዋና ከተማ ሰላ ድንጋይን የሸዋ ጠቅላይ ግዛት እዝ ይቆጣጠር ነበር ማለት ነው። ሳሲትንም የሸዋ ጠቅላይ ግዛት እዝ ይቆጣጠር ነበር። ሌላው እንትን ምንድነው? በመንዝ ወደ ላይ በምንሄድበት ጊዜ እዛች ጋር የምታዩት ከሰላ ድንጋይ ወደ ላይ ጫፍ ላይ ያለችዋ ወገሬ ትባላለች። ወገሬ ማለት የመንዝ ላሎ ዋና ከተማ ነው እና የመንዝ ላሎ ዋና ከተማ ወገሬ ላይም የሸዋ ጠቅላይ ግዛት እዝ በአስተማማኝ ሁኔታ በቃ የሸዋ ጠቅላይ ግዛት እዝ ነፃ መሬት ነው። አገዛዙ የማይደርስበት መሬት ነው። የማይደርስበት የሰላ ድንጋይን ብያቸዋለሁ፣ ሳሲትን ብያቸዋለሁ፣ ወገሬን ብያቸዋለሁ። አገዛዙ የማይደርስበት ቦታ ነው። ናው ምንድነው የሆነው? ከሁለት ወር ከሶስት ወር በፊት የሸዋ ጠቅላይ ግዛት እዝ እንዳልኳችሁ በሌሎች ፋኖች ላይ ውጊያ እያደረገ ስለተዳከመ እርስ በርስም ደግሞ እንደዚሁ የሸዋ ፋኖ አንድ እንዳይሆን በመደረጉ በሸዋ ጠቅላይ ግዛት ውስጥ ያሉ የፋኖ አደረጃጀቶችም የመዋጋት ፍላጎታቸው ስለቀነሰ ብዙዎቹ የተወሰኑት ጥለው ወደ አፋብሃ አሳምነው ስለገቡ የተወሰኑትም ወደ ቤተሰቦቻቸው ስለሄዱ የተወሰኑትም ደግሞ በቃ በሞራል የመዋጋት ፍላጎታቸው እየቀነሰ በመምጣቱ የሸዋ ጠቅላይ ግዛት ተዳከመ። ስለዚህ የሸዋ ጠቅላይ ግዛት እዝ መራቤቴ ያሉት ሜዳ መራኛ ምናምንን አይደለም፣ መንዝ ላሎ ምድር ወገሬ ከተማን አገዛዙ ወገሬን ከተማ ተቆጣጠረ። እንግዲህ እኔ አሁን ማሳያችሁ ነው ከተማ መቆጣጠር ከተማ መያዝ እሱ አይደለም ቁም ነገሩ። ከተማ የመቆጣጠርና ያለ መያዝ ጉዳይ አይደለም። ፓተርኑን ነው ማሳያችሁ። ዛሬ አንድ ከተማ ብንይዝ ነገ ከተማዋን ማስለቀቅ ይቻላል። ግን ስትራቴጂክ በሆነ መንገድ ፓተርኑን ስንመለከት ግን ፈንዳመንታል የሆነውን ችግር እንድናየው ብዬ ነው ይሄን ፕሮግራም የምሰራው የፋኖን ሽንፈት ለመናገር አይደለም። ይሄን ፕሮግራም የምሰራው ፋኖ ውስጥ ያሉ ድክመቶችን
በማየት እልባት እንዲሰጣቸው መፍትሄ እንዲሰጣቸው ነው። እውነታውን ህዝብ ማወቅ ስላለበት የሸዋ ፋኖዎች እንዳልኳችሁ ጀግኖች ናቸው። የሸዋ ፋኖዎች አንድ ቢሆኑ ቢጠናከሩ እንኳን ወገሬን ምናምን አይደለም አዲስ አበባ መግባት ይችላል። ዝም አላቸው እናውቃለን እኮ የሸዋ ፋኖ የውጊያ ብቃታቸውን እናውቃለን። እና አሁን ምንድነው የሆነው? እዚህ ጋር ወገሬ ከተማን አገዛዙ ያዘ፣ ሳሲትን አገዛዙ ያዘ፣ ሰላ ድንጋይን አገዛዙ ያዘ። አሁን እርግጥ ሰላ ድንጋይ ሳሲትን እንደገና መልሰው በተለይ የሸዋ ጠቅላይ ግዛት ፋኖች መልሰው እንደገና ሳሲትን መልሰው ተቆጣጥረዋል። ግን ስቲል የሞጃና ወደራ ዋና ከተማ ሰላ ድንጋይ አሁንም በአገዛዙ ስር ነው ያለው። ወገሬ በአገዛዙ ስር ነው ያለው። አሁን ጭራሽ በዚህ ሳምንት ውስጥ በይፋት ምንድነው የሆነው? አድማጮቼ ተመልካቾቼ፣ በይፋት ከአንድ 3 ሳምንት በፊት በተለይ የራምቦ ክፍለ ጦርና የአምደ ጽዮን ኮር አመራሮች ኤፍራታና ግድም ወደ አጣያ አካባቢ አመራሮች ከአሳምነው እዝ ዘራ ያዕቆብ አመራሮች ጋር ተነጋግረው መክረው በጋራ ያደረጉትን ኦፕሬሽን በደንብ አሳይቻቸዋል። ምን ያህል ከፍተኛ ውጤት እንዳዩ በተለይ በርግንቢ በሚባለው አካባቢ ምን ያህል ከፍተኛ አስደሳች ውጤት የጋራ ውጤት እንዳሳዩ ተመካክረው እነዚህ ሁለቱ አደረጃጀቶች ተመካክረው በአንድ ላይ ሆነው ተማምነው ይቅር ተባብለው በአንድ ላይ ሆነው ዘመቻ አድርገው ያሳዩትን ውጤት አይተናል። አገዛዙን ድባቅ ነው ያለው። ድባቅ ነው። እዚህ ጋር ግን ይሄ ቦታ እዚህ ጋር ማሳያችሁ በደብረ ሲናና በሸዋሮቢት መካከል በቃ የሸዋ ጠቅላይ ግዛት እዝ ቦታ ነው። የነ መከታው ማሞ ደደቢት ብሉት ዋና ቦታ። አሁን ለምሳሌ ተሬ የምትባለው ቦታ የሸዋ ጠቅላይ ግዛት እዝ ቁልፍ ቦታ ነው። መዘዞ የሚባለው ቦታ የሸዋ ጠቅላይ ግዛት እዝ ተሬ በቀውት ወረዳ ውስጥ ነው ያለው። መዘዞ ደግሞ በጣር ማበር ወረዳ ውስጥ ነው ያለው። እና መዘዞና ተሬ እንደገና እዚህ አካባቢ ባሽ የምትባልን ከተማ አለች። እነዚህ ከተሞች እንደዚሁ ደግሞ ከደብረ ሲና ወደ ሸዋሮቢት ስንሄድ በስተቀኝ በኩል ወደ አፋር ድንበር ራሳ፣ እነዚህ 4 ቦታዎች በፊት ወገሬ፣ ከዛ ሰላ ድንጋይ፣ እነዚህ 6 እና ሳሲት፣ እነዚህ 7 ከተሞች ወገኖች የሸዋ ጠቅላይ ግዛት እዝ ነፃ መሬቶች፣ አገዛዙ የማይደርስባቸው መሬቶች ነበሩ። ለሁለት ዓመት ያለምንም ችግር ሲያስተዳድሯቸው የነበሩ መሬቶች ነበሩ። ለምሳሌ የትምህርት ሂደት ሲደረግ ትምህርት ቤት ውስጥ ሆነው እነ ካሳሁን እነ መከታው ትምህርት ቤት ውስጥ ሆነው የእርሻ ስራ መንገድ አስገነባን፣ መንገድ በዚህ ቦታ ሰራን ምናምን የሚሏቸው ቦታዎች የተለያዩ እንቅስቃሴዎች አንዳንዴ ደግሞ ሰልፍ፣ በእኛም ላይ ሰልፍ በመረጃ ቴሌቪዥን ላይ ምናምን ሁሉ ሰልፍ ሁሉ አስጠርተው ነበር። ይገርማቸዋል። መረጃ ቴሌቪዥን ውስጥ እንደኔ አይነት ሰዎች ወተን የሸዋ ጠቅላይ ግዛት እዝ በሌሎች ፋኖች ላይ የሚያደርገውን ጭፍጨፋና ግድያ እንዲያቆም፣ በሌሎች ፋኖች ላይ የከፈተውን ተኩስ እንዲያቆም፣ ከፋኖች ጋር እንዲነጋገር፣ ሸዋን አንድ እንዲያደርግ ጠንከር ባለ መልኩ እነ መከታውን በምንወቅስበት ጊዜ መረጃ ቴሌቪዥን በመሪዎቻችን ላይ መጥቶ ይገርማቸዋል። በጉልበት እዛ ያሉትን ተማሪዎችን ጠርተው በእኛ ላይ ሰልፍ ወጥተው ነው። አሁን በእኛ ላይ ተማሪዎችን አስገድደው በእኛ ላይ ሰልፍ ወጥተው ነበር። በእኛ ላይ ሰልፍ ሲወጡ ሰልፍ ሲያደርጉት የነበረው መዘዞ ነበር። በቃ እንዲህ አይነት ነገር በቃ ለፖለቲካ ስራቸውን ለመስራት የፕሮፓጋንዳ ስራቸውን የሚሰሩበት በቃ በነፃ ቀጣናቸው የነበሩ ቦታዎች ነበር። ወገሬ፣ ሳሲት፣ ሰላ ድንጋይ። አሁን እንዳልኳችሁ ሳሲትን መልሰው ይዘውታል። አሁን ምንድነው የሆነው? በተለይ መዘዞና ተሬ እና ባሽ ቁልፍ ቦታዎች ናቸው። አሁን እነዚህን ቦታዎች አድማጮቻችን፣ ተመልካቾቻችን ለመጀመሪያ ጊዜ አገዛዙ እነዚህ ቦታዎች ገብቶ የሸዋ ጠቅላይ ግዛት እዝ የነበሩ ንብረቶችን መጋዘኖችን ሁሉ ወስዶ ብዙ ጉዳት በሸዋ ጠቅላይ ግዛት ላይ አድርሶን ይወጥ እዛ አካባቢ አልቆየም። ግን ባሽ፣ መዘዞ፣ ተሬ ገብቶ የመከላከያ ከሰበሰባቸው አድማ በታኞች ጋር ገብቶ የሚፈልጉትን ነገር በሙሉ አድርገው በዚህ ቦታ ከዛ ጥለው ወደ ሌላ ቦታ ደግሞ ሄደዋል። ስለዚህ እነዚህ አካባቢዎች የሸዋ ጠቅላይ ግዛት እዝ ነፃ መሬት መሆናቸው ምን ሆነ ማለት ነው? ቆመ ማለት ነው። በፊት መዘዞ፣ በፊት ተሬ አገዛዙ አይሞክረውም። አሁን ግን እንደፈለገ አገዛዙ ይገባል፣ እንደፈለገ አገዛዙ ይወጣል።
የነመከታውን ቤዝ የነመከታውን ኮር የሚባሉ በጣም ስትራቴጂክ የሚባሉ ለምሽ ለደፈጣ ውጊያ ለሽምቅ ውጊያ የሚመቹ ቦታዎች ላይ በደንብ በቃላል ስትራቴጂክ በሆነ መንገድ እነዚህ አካባቢዎች አይደፈሩም የተባሉ ቦታዎች ላይ አገዛዙ መጥቶ ኦፕሬሽኖችን ማድረግ እስከየቻለበት ደረጃ ነው ያለው። እርግጥ ነው አገዛዙ እዛ ቦታ መቆየት አልቻለም። ለምን? እዛ ቦታ ከቆየ ይጠቃል፣ ይመታል። አገዛዙ እዛ ቦታ ቆይቶ እሱም ማስተዳደር የሚችልበት ሁኔታ አይደለም ያለው። ግን ቢያንስ መድፈር የማይገባው ቦታ መምጣት የማይገባው ቦታ ሄዶ ገብቶ የፈለገውን ነገር አድርጎ መውጣቱ የሚያሳየው የሸዋ ጠቅላይ ግዛትን እዝን መዳከም ነው። የሸዋ ጠቅላይ ግዛት እዝ ለምንድን ነው የተዳከመው? እንዳልኳችሁ የሸዋ ጠቅላይ ግዛት እዝ በአፋሕድ ምክንያት ነው የተዳከመው። አፋሕድ ነው የሸዋ ጠቅላይ ግዛትን ያዳከመው። አፋሕድን ሙሉ ለሙሉ በሸዋ ተቀባይነት እንዲኖረው በማድረግ እስክንድር ነጋን ሙሉ ለሙሉ በሸዋ ተቀባይነት እንዲኖረው በማድረግ በሸዋ ያሉ ፋኖች በሙሉ በአፋሕድ ስር እንዲሆኑ ለማድረግ የኃይል እርምጃ የጀብደኝነት እርምጃ በመወሰዱ ደም ፈሰሰ። ከዚህም የተነሳ አብዛኛው የሸዋ ማህበረሰብ አፋሕድ ላይ ቅሬታ አለበት። አፋሕድን አይፈልግም፣ እስክንድር ነጋን አይፈልግም አብዛኛው የሸዋ ማህበረሰብ። እነመከታው ደግሞ ከእስክንድር ነጋ ጋር ተጣብቀው መለያየት ስለማይፈልጉ በተዘዋዋሪ መንገድ እነመከታውም በሸዋ ማህበረሰብ በሸዋ ፋኖች ያላቸው ተቀባይነት እያሽቆለቆለ ነው። ስለዚህ እነሱ ውስጥ ማጉረምረም ነው ያለው፣ ጦሩ ውስጥ ማጉረምረም ነው ያለው። ለምንድን ነው አንድ ማን ሆነው እያለ የሸዋ ጠቅላይ ግዛት እዝ ፋኖች እያጉረመረሙ ነው። እና የሸዋ ጠቅላይ ግዛት እዝ ፋኖች ጀግንነት ጎሏቸው ወኔ ጎሏቸው አይደለም። ነገር ግን በብቃት በአንድነት ስትራቴጂክ በሆነ መንገድ የሚመራቸው የፖለቲካ አመራር ስላጡ ብዙዎቹ ወንድሞቻችን ላይ አንተኩስም ብለው ጥለው ስለሄዱ ነው። ብዙዎቹ ወንድሞቻችን ላይ አንተኩስም ብለው ወደ አሳምነው እዝ እየሄዱ ነው። ስለዚህ የሸዋ ጠቅላይ ግዛት እዝ በብዙ መልኩ ምን ይሆናል? እየተዳከመ። ያ ብቻ አይደለም፣ የሪሶርስ ችግርም አለባቸው። በእስክንድር ምክንያት ከብዙ ማህበረሰብ ከሚረዳቸው ከሚደግፋቸው ማህበረሰብ ጋር ምን ሆነዋል? ተጣልተዋል። ከብዙ ማህበረሰቦቻቸው ጋር እጅና ጓንት ሆነዋል። ስለዚህ የሪሶርስ ችግር ስለሌለባቸው አሁን ምን ጀመሩ? ህዝቡን መቀረጥ፣ ባንክ መዝረፍ ጀመሩ። ያን በሚያደርጉበት ጊዜ ያ ምን ወዴት ይወሰዳቸው? ከህዝብ ጋር እያጋጫቸው መቻ። ከህዝብ ጋር የተጋጨ ደግሞ ውጤቱ መጨረሻው ምንድነው? ውጤቱ ሽንፈት። ስለዚህ እዚህ አካባቢ የመዘዞ የተሬ እና የባሽ የመሳሰሉ ቦታዎችን አገዛዙ መያዙ የደውል ምልክት ነው ወገኖች፣ የደውል ምልክት። የሸዋ ጠቅላይ ግዛት ሲሪየስ የሆነ መሰረታዊ የሆነ ሪፎርም ማድረግ እንዳለበት የሚያሳይ ነው። የሸዋ ጠቅላይ ግዛት አሁን እየሄደበት ባለው አካሄድ ነገ ሊበተን እንደሚችል ሊፈርስ እንደሚችል ማሳያ። ቤዝ የሆነውን ቁልፍ የሆኑ ቦታዎችን በዚህ መልኩ አገዛዙ መጥቶ ከያዘ ለአዲስ አበባ ይጠበቃሉ የሚባሉት አዲስ አበባ እንገባለን ብለው ሲፎክሩ የነበሩ ሰዎች፣ መዳረሻችን አዲስ አበባ ነው ሲሉ የነበሩ ሰዎች መቀመጫቸውን እንደዚህ ሉዝ የሚያደርጉ ከሆነ something is wrong, something serious is wrong። ስለዚህ ምንድነው መሆን ያለበት? አሰስ መደረግ አለበት። ስለዚህ እኔ አሁን የምለው ምንድነው? ሁሉ ጊዜ የምለው ነገር የህዝብን ፍላጎት አለመስማት፣ የህዝብን ፍላጎት አለማክበር፣ የሰራዊታቸውን ፍላጎት አለማክበር ዋጋ ያስከፍላል። ስለዚህ አሁንም የሸዋ ጠቅላይ ግዛት እዝ አመራሮች ሰራዊታቸውን ማክበር አለባቸው፣ ህዝብን ማክበር አለባቸው። ለእስክንድር ነጋ ሳይሆን አፋሕድ ለሚሉ ድርጅት ሳይሆን፣ አፋሕድ የሚሉ ድርጅት ምንም ያመጣላቸው ነገር የለም። ለሰራዊታቸው ታማኝ መሆን አለባቸው። አፋሕድን አንፈልግም ብለው እነሱ ጋር የነበሩ ብዙ ፋኖች ከነሱ ተለይተዋል። አሁንም እነሱ ጋር ያሉ እያጉረመረሙ ያሉ እንዳሉ አውቃለሁ ወገኖቼ። አሁን አልነግራችሁም? አንድ ክፍለ ጦር ውስጥ ትልቅ ክፍለ ጦር ውስጥ ከግማሽ በላይ የሚሆኑ ፋኖች በሸዋ ጠቅላይ ግዛት ስራ አንዋጋም፣ በአፋሕድ ስራ አንዋጋም ብለው ጥለው ሄደዋል። እና ሲሪየስ የሆነ ችግር እየተፈጠረ ነው። ስለዚህ የሸዋ ጠቅላይ ግዛት እዝ አመራር በተለይ ወታደራዊ አዛዦች እስክንድር ነጋ ገንዘብ ያስጨበጣቸው፣ እስክንድር ነጋ በጥቅም ያዝ፣ እስክንድር ነጋ ለቤተሰቦቻቸው ለወዳጆቻቸው ባንክ አካውንት ውስጥ የከተተላቸው አሉ። የእስክንድር ነጋ ፕሮፓጋንዲስት
ውጊያ ይዋጉም፣ ነገር ግን የፖለቲካ አመራር ነን ብለው ቁጭ ብለው ብዙ ችግር እየፈጠሩ ያሉ አሉ። ከእስክንድር ጋር አብረው ታንጎ እየተነሷል። እነሱን አይደለም የምለው። ነገር ግን ሰራዊት እየያዛችሁ በግንባር የምትፋለሙ ሰራዊት እየያዛችሁ ዋጋ እየከፈላችሁ ያላችሁ የሸዋ ጠቅላይ ግዛት የኮር አመራሮች፣ የክፍለ ጦር አመራሮች መነጋገር መቻል አለባችሁ። ተመልከቱ፣ ብቻችሁን ስትዋጉ በመዘዞ በተሬ የደረሰባችሁን ጉዳት ተመልከቱ። ከሌሎች ፋኖች ጋር ደግሞ አንድ ሆናችሁ ስትዋጉ በበርግምቢ አካባቢ ያሳያችሁትን ጀብዱ፣ በእናሪያ አካባቢ ራስ አበባ አረጋይ ከዘራ ያዕቆብ ጋር ሆኖ ያሳያችሁትን ድል ተመልከቱ። በላይ በስቴጎማ በአንጾቂያ ገምዛ ስቴጎማዎች ከብሩኬ ደምሴ ክፍለ ጦር ከአፋብኃ ፋኖች ጋር ሆናችሁ የሰራችሁትን ድል ተመስገቡ። አያችሁ፣ አንድነት ሲኖር፣ መናበብ ሲኖር፣ መቀራረብ ሲኖር አገዛዙ ይመታል። ለብቻ ግን በተናጠል የሚደረግ ነገር ዋጋ ያስከፍላል። ስለዚህ መዘዞ አገዛዙ የፈለገውን አድርጎ ተሬም አገዛዙ የፈለገውን አድርጎ ጥሎ ሄዷል። ነገር ግን እነዚህን ቦታዎች ኦልሬዲ ለቋል። ስለዚህ እነዚህ ቦታዎች የሸዋ ጠቅላይ ግዛት ፋኖች መልሶ ሊይዙት ይችላሉ። ከያዙት ደግሞ እንደገና ደግሞ ከሳምንት በኋላ አገዛዙ ሲመጣ ደግሞ ለቀውት ይወጣሉ። ስለዚህ ይሄ ኦን ኤንድ ኦፍ መልቀቅ መያዝ የሚባል ነገር ስለሆነ የሚሆነው በአስተማማኝ ሁኔታ አሁንም የምለው ምንድነው የሸዋ ጠቅላይ ግዛት ፋኖች ከአፋብኃ አሳምነው ፋኖች ጋራ አንድ መሆን አለባቸው። እነ መከታው እና እነ እስክንድር ሁለቱ የፋኖ አመራሮችን አገዳድለዋል። ደም ፈሷል። አውቃለሁ። በተለይ በይፋት ቀጠና ሸዋ ውስጥ ብዙ ጊዜ ቂም በቀል የሚባል አንዱ አንዱን ከገደለ ዘመዱ ደግሞ ሄዶ የሌላውን የመበቀል ነገር አለ። በጣም መጥፎ ባህል። ስለዚህ ብዙ መገዳደሎች አሉ፣ ብዙ ግድያዎች አሉ። እነዚህን በይቅርታ መንፈስ ማሳለፍ ያስፈልጋል። ስለዚህ ያ እንዲሆን አሁንም ወገኖቼ እነ ሻለቃ ከተማሞ የሸዋ ጠቅላይ ግዛት አመራሮች አንደኛ አፋህድ እያሉ የሌለ ድርጅት የሞተ ድርጅት እነ ማስረሻ ሰጤን አግበስብሶ ሲጓዝ የነበረ ድርጅት ምንም ውጤት ያላመጣ ምንም ፋይዳ የሌለው ድርጅታችን እያሉ አፋህድ እያሉ ችግር ባይፈጥሩ። እስክንድር ነጋን በተመለከተ እስክንድር ነጋ የሸዋ የፋኖ ትግሉ ውስጥ ከገባ ጊዜ ጀምሮ ያደረገው አንድ ነገር ነው። ያደረገው ጥቅም 2-3 ሚሊዮን ዶላር ሰብስቧል። እስክንድር ነጋ ያደረገው ስኬት 3 ሚሊዮን ዶላር ሰብስቧል። ስኬት እንደ ስኬት ካወራን እሱንም ደግሞ እኛ ነን የሰበሰብንለት። ያው ያለውን ዕውቅና ያለውን ሰሚነት ተጠቅሞ 3 ሚሊዮን ዶላር ሰብስቧል። ግን ያንን ሚሊዮን ዶላር ለጥፋት ነው ያለው። ባይገርማችሁ የከሰም ክፍለ ጦር የሚባለው አለ አይደለ? አዲስ አበባ ዙሪያ ያለው ኃይል 3 ሚሊዮን ብር ብቻ ነው ድጋፍ ያገኝ። አሁን ብዙ ድጋፍ አግኝተዋል። ከውጭም ከሌላም ድጋፍ አግኝተዋል። ህዝቡም ደግሞ ከጎናቸው ተሰልፏል። ግን እስክንድር ነጋ የሰበሰበው 3 ሚሊዮን ዶላር ምን ያህሉ እዛ ሄደ ብላችሁ ብትጠይቁ ሚጢጢ። ስለዚህ የሰበሰበው ገንዘብ አለ። ያ የሰበሰበው ገንዘብ ነው አንደኛ እኛንን የሰበሰበው እሱ አይደለም የሰበሰበው። ግን እሱንም ቢሆን ሚስ ማኔጅ አድርጎ ችግር ፈጥሮ ከዛ ውጪ እስክንድር ነጋ ያደረገው መልካም ነገር በፋኖ ትግል ውስጥ የለም። ፋኖችን ከመከፋፈል የፋኖ ደጋፊዎችን ከመከፋፈል አሁን በእስክንድር ነጋ ምክንያት ክፍፍል ተፈጥሮ ትርምስ ባይፈጠር ኖሮ የፋኖ ትግል ምን ሊደርስ እንደሚችል አስቡት። እና ለዚህም ደግሞ በዋናነት ተጠያቂው እስክንድር ነጋ እንደፈለገ ትግሉን እንዲያተራመስ የፈቀደለት ደግሞ አንዱ ራሱ መከታው ማማ። ስለዚህ አሁንም የአገዛዙ ብዙ ስኬቶች ወታደራዊ ስኬቶች ያስገኘ ነው። እነዚህን ወታደራዊ ስኬቶች ለመቀልበስና ጭራሽ እነዚህ ተመልከቱ አሁን ወገሬ፣ ሞያሌ፣ ሞላሌ፣ ተሬ፣ ጃውሃ፣ ሸዋሮቤ፣ ደብረሲና ምናምን እነዚህ ቦታዎች በሙሉ በአጭር ጊዜ ውስጥ ነፃ ማውጣት ይቻላል።
ያ እንዲሆን የሸዋ ፋኖች አንድ መሆን አለባቸው። የሸዋ ፋኖች አንድ እንዲሆኑ ደግሞ እስክንድር ነጋ ራሱን ማግለል አለበት። ለምን እሱ ነው አንዱ በቃ እንቅፋት ይሆን እና ያ ከሆነ ብዙ ነገሮች መስመር ይዛሉ የሚል እምነት አለኝ። ሰውም ተስፋ ያገኛል። አሁን ባለው ሁኔታ ግን የሸዋ ጠቅላይ ግዛት እዝ ፋኖች ብቃት ያለው አመራር ስለማይሰጣቸው የፖለቲካ አመራሮቻቸው በሙሉ የተንሸዋረሩ ስለሆኑ ለምን እንደሚዋጉ እንኳ ብዙ የሸዋ ጠቅላይ ግዛት እዝ ፋኖች ግራ እስከ መጋባት የደረሱበት ለህልውና ለአማራ ህልውና ነው የምንዋጋው ወይስ ለምንድን ነው የምንዋጋው ብለው እስከ መጠየቅ የደረሱበት ደረጃ ነው። ያ መስተካከል አለበት። ለአማራ ህልውና የምንዋጋ ከሆነ ለምንድን ነው ታዲያ አንድ ማን ነው ብለው ነው የሚጠይቁት። ስለዚህ የሸዋ ህዝብ ፍላጎት መከበር አለበት። የሰራዊቱ ፍላጎት መከበር አለበት። ሰራዊቱ አፋሃድን አይፈልግም። ሰራዊቱ መከፋፈልን አይፈልግም። ሰራዊቱ አንድ ሆኖ መታገልን ነው የሚፈልገው። ይሄንን ደግሞ እንዳይሆን እንቅፋት የሆኑት እነ መከታው ናቸው። እነ መከታው ከዚህ ነገር ላይ መቆጠብ መቻል አለባቸው። መከታው ማሙ አሁን በአፋሃድ ውስጥ ያሉ ዋቀኛ ታጋዮችና አፋባ ውስጥ ያሉ እየተነጋገሩ ነው። ግን ውሳኔ መወሰን ጫፍ ላይ መድረስ ያልቻሉት ለምንድን ነው? መከታው ማሞ እስክንድር ነጋ ካልመጣ የሚል የደረቀ አቋም በመያዙ ግትር አቋም በመያዙ። ስለዚህ መከታው ማሞ እስክንድር ነጋ ወይ ሞት የሚል ግትር አቋም ይዞ ከቀጠለ አገዛዙ በሸዋ እያደረገ ያለውን ቀልድና ጨዋታ ቀጠለ ማለት ነው። ሸዋ የአገዛዙ ሰራዊት የሚሊሻ መፈንጫ መሆኑ ቀጠለ ማለት ነው። ያንን መፍቀድ አያስፈልግም። ስለዚህ በመከታው ስር ያላችሁ ሰዎች አለቃችን የምትሉት የእናንተን ፍላጎትና የእናንተን ጥቅም የማይከተል ከሆነ የህዝቡን ፍላጎትና የህዝቡን ጥቅም የማይከተል ከሆነ የሸዋ ፋኖችን የአማራ ፋኖችን አንድነት የማያስቀድም ከሆነ እስክንድርን አዝሎ መጓዝ የሚፈልግ ከሆነ አብራችሁ እሱንም በላሁን አንተ በቃ እኛ አንተ ልትመራ አትችልም ብላችሁ አሰናብቱት። እናንተ እኮ የመከታው ማሞ እኮ ፋኖች አይደላችሁ። እናንተ የህዝብ ፋኖች ናችሁ። እናንተ እኮ በረሃ ያወጣችሁት እኮ መከታውን ለማገልገል እኮ አይደለም። እናንተ በረሃ ያወጣችሁት ለአማራው ህዝብ ህልውና ነው። ስለዚህ መከታው ማሞ የእናንተን ጥያቄ የማይፈጽም ከሆነ የህዝብን ጥያቄ የማያከብር ከሆነ ገለል በልቶት ይገባል። ስለዚህ መከታው ማሞ ምክርን ሰምቶ መስመሩን ቢያስተካክል ይሻላል። ካላስተካከለ ግን የእናንተ እጣ ፋንታን እስክንድር ነጋ እንዲወሰንላችሁ ወይም መከታው ማሞ እንዲወሰንላችሁ ማድረግ ያለባችሁ የእናንተን እጣ ፋንታ መወሰን ያለባችሁ እናንተ ናችሁ። ስለዚህ በትክክለኛ መንገድ እየመራህን አይደለም። የሸዋ ፋኖ አንድ እንዲሆን እንቅፋት እየሆንክ ነው። አንተ ከፈለክ እስክንድርን ተሸክመ ሂድ፣ እስክንድርን አዝለ የፈለክበት ግባ። እኛ ግን እስክንድርንም አንፈልግም፣ ፋሃድንም አንፈልግም፣ አንተም ደግሞ እስክንድርን ካልክ አንተንም አንፈልግም ብላችሁ መስመር ማስመር ይመርባችኋል የሚል እምነት ነው ያለኝ እና ይህንን የይፋት አካባቢ የሆነውን በመዘዞ በተረሬ የሆነውን እንደ ትልቅ ደውል እንጥራው። ትልቅ ደውል፣ የማስጠንቀቂያ ደውል፣ የማንቂያ ደውል ነው ማለት የማንቂያ ደውል። አሁን መዘዞ እንዲና ተረሬ ከተማ አገዛዙ ከገባ ራሳ ከተማም አገዛዙ ገብቶ እነ መከታውን ያሉበት ቦታ እያሳደደም ሊይዛቸው ይችላል። ለምን? አብሯቸው ያለው ሰራዊት ከነሱ ጋር በሞራል የማይዋጋ ከሆነ፣ አብሯቸው ያለው ሰራዊት በወኔ የማይዋጋ ከሆነ፣ አብሯቸው ያለው ሰራዊት ተስፋ የሚቆርጥ ከሆነ 1 ዓመት 2 ዓመት 3ኛ ዓመት እስከ መቼ ነው በዚህ ሁኔታ የምንቀጥለው? በቃ ወደ አዲስ አበባ ማንሄድ ከሆነ ሸዋን አንድ አድርጋችሁ ወደፊት የማትወስዱን ከሆነ በዚህ ሁኔታ መቀጠል አንፈልግም እያለ ሰው ጥሎ ወደ ቤተሰቡ የሚሄድ ከሆነ ሚሊሻ እየሆነ ከመጣ ህዝቡ ደግሞ በምትሄዱበት ቦታ ሙሉ በሩን የሚዘጋ ከሆነ እንዴት ነው የሚሆነው? እንዴት ነው የሚሆነው? ስለዚህ ይሄ ለሸዋ ጠቅላይ ግዛት እዝ ትልቅ ደውል እና እስክንድርን ያላችሁ የምታስታውስ እስክንድር የሸዋ ጠቅላይ ግዛትን ለዚህ ደረጃ ነው ያለው። ያንዳንድ አሉ እነ ወንድም ስንታየው ቸኮል የመሳሰሉ አሁን በተለይ የእስክንድርን ኢሜጅ እንደገና ለማንሳት የእስክንድርን ኢሜጅ እንደገና ለመገንባት ከፍተኛ ዘመቻ እየፈጸሙ ያሉ የሚዲያ ሰዎች አሉ። እውነት ሜዳ ላይ ያለው እውነት ግን ሜዳ ላይ ያለው እውነት እስክንድር ፌል አድርጓል። ፋኖ ትግል ውስጥ ገብቶ ከሰራው ስራ
ያበላሸው ስራ ያበላሸው ነገር በመቶ እጥፍ ይበልጣል። ስለዚህ ይሄ የህዝብ ጉዳይ ነው፣ የአገር ጉዳይ ነው፣ የህልውና ጉዳይ ነው። ስለዚህ አንድን ግለሰብ መጣ አልመጣ በሚል አንድን ግለሰብ አጀንዳ አድርጎ ኢሹ አድርጎ መከራከር የሚያስፈልግ። ስለዚህ አሁን እሱ በሱ ምክንያት የፋኖ አንድነት እውን እንዳይሆን እንቅፋት ሆኗል። ስለዚህ እሱ ከሀገር አይበልጥም፣ ከህዝብ አይበልጥም። ስለዚህ እሱ ገለል ማለት አለበት። እስክንድር መከታው ማሞም ደግሞ ግትር አቋም ይዞ እስክንድር ወይም ሞት የሚል ከሆነ መከታው ማሞም ራሱ ገለል ማለት አለበት እና መለማመጥ አያስፈልግም። መከታውንም በተለይ መከታውን መለማመጥ አያስፈልግም። የሸዋ ጠቅላይ ግዛት ፋኖችን በጥቅም ተገዝቶ ሃይጃክ አድርጎ መቀጠል የሚፈልግ ከሆነ እሱም መለማመጥ አያስፈልግም። ስለዚህ እውነትን ተናግሮ በቃ ህዝቡ የሚፈልገው ሰራዊቱ የሚፈልገው አንድ መሆን ነው። በመዘዞ በተሬ ምናምን የታየው አይነት ሽንፈት አገዛዙ የበላይነት ተቀናጅቶ ቢያንስ ደርሶ ለሁለት ዓመት ደርሶበት የማያውቀው ቦታ መድረስ የቻለው የሸዋ ጠቅላይ ግዛት ስለተዳከመ። የሸዋ ጠቅላይ ግዛት ደግሞ የተዳከመው ፋኖቹ ደካማ ስለሆኑ አይደለም። ፋኖቹ የመዋጋት ወኔ ስለሌላቸው አይደለም። ከአመራር የተነሳ። ስለዚህ ይሄ በሂደት እንዳልኳችሁ ነው። አሁን መዘዞና ተሬ ሆነ እንጂ ከዚህ በፊትም ሰላ ድንጋይ፣ ወገሬ፣ ሳሲት፣ ሚዳ፣ ሬማ የመሳሰሉ ቦታዎች የሸዋ ጠቅላይ ግዛት ይዟቸው የነበረው ቦታዎች በሙሉ እንዲለቁ ተደርገዋል። ለምን? የሸዋ ጠቅላይ ግዛት ውስጥ ኮሄዥን የለም፣ እርስ በርስ አለመተማመን ነው ያለው። ብዙዎቹ የሸዋ ጠቅላይ ግዛት ውስጥ የነበሩ አመራሮች እንደ ግርማ ፈሌ የተረሸነዋል፣ ጥያቄ በመጠየቃቸው አመራሩን ቻሌንጅ በማድረጋቸው እና በእንደዚህ አይነት አትሞስፌር ውስጥ የመጠራጠር ነገር ስላለ ኮሄሲቭነስ ጦር ውስጥ ስለሌለ እንደዛ ኮሄሲቭነስ በሌለበት በቃ በደንብ የተቀናጀ ነገር በሌለበት አንዱ አመራር በሌላውን አመራር በሚሰልልበት አንዱ አመራር ሌላውን አመራር በማያምንበት ሁኔታ ብዙዎቹም ደግሞ ሐቀኛ የሆኑ ታጋዮች እስክንድርን ተቃውማችሁ እስከ መከታውን ቻሌንጅ ያደረጋችሁ አፋድን ተቃውማችሁ ተብሎ በታሰሩበት ሁኔታ ያ ጦር ኢፌክቲቭ ሆኖ ይዋጋል ማለት ትንሽ ያስቸግራል። እነዚህ መሪዎች 5 6 7 በስናይፐር ምናምን ተከበው ነው የሚጓዙት። ዋጋ እየከፈለው ያለው ግን የተወሰነ ጥይት ብቻ ተሰጥቶት ዋጋ እየከፈለ ያለው ሰራዊት ግን ዋጋ እየከፈለ በውጊያው ውስጥ መከታው ማሞ ምንም አሁን ተከቦ ነው ያለው። መከታው ማሞ 6 7 8 8 በቃ ስናይፐር በታጠቁ ዲሽጋ በታጠቁ ተከቦ ነው ከአንድ ቦታ ወደ አንድ ቦታ የሚይዘው። በብዙ ኃይል ተጠብቆ ነው ከአንድ ቦታ ወደ አንድ። እሱ ምንም ነገር አይሆን፣ ግን ዋጋ እየከፈሉ ያሉት ግን ሌሎች ናቸው። ስለዚህ በዚህ ሁኔታ መቀለድ አይገባም እና በይፋት ቀጠና እንግዲህ ምን ተፈጠረ የተባለው ይሄ ነው ወገኖች። በይፋት ቀጠና የተፈጠረው ነገር ለሁላችንም ትልቅ ደውል ሊሆን ይገባል የሚል እምነት አለኝ። እንግዲህ ለዛሬ ያዘጋጀው ዝግጅት ይሄን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።